ችግር የለውም። ግን እኔ አሁን ያልሰማሁት ያላየሁት ያናነበብኩት ነገር እንትን አለ። ለምሳሌ አሁን ላይ መቸኝ ይችላል። አዳምጥ። አላህ እንዲህ እያደረገ ነው ብልህ መረጃ ትጠይቀኛለህ። አሁን መረጃ ጠየኩ። ከመለጥፍ መረጃውን ክፈት ላወራሃት። በምንድን ነው የምለጥፈኝ? ተረጋጋ። ምንድን ነው አታካብድ። እኔ እውነቱን ነው የምነግርህ። አንተም ታውቃለህ። አላህና መሐመድ ቡም እያደረጉ ነው ብለህ መረጃ ጠይቀኝ። ታምናለህ እንደዛ? ስለዚህ መረጃውን ክፈት አሁን ላወራሃት እጠይቅሃለሁ። አሁንም እኔ እውነቱ ነው ከፈለክ ያው ችግር የለውም፣ ቀጠሮ እንይዛለን። እያለ ደግሞ አሁን በእናትህ መረጃ እውነት ነው ያወራሁት ትላለህ እና እኔ አሁን ሁለት ስልክ ላይ ያስኩ አሁን ለምሳሌ ገባ። ለዛ ነው እኮ እሺ። ያው በቃ ያው ክርስቲያን እንትና ይከፍትልሃል፣ ክርስቲያን ይከፍትልሃል መረጃው ካለ። እሺ ጥቅሱን ንገረን። እሺ አለ ወላሂ አመጣልሃለሁ። ነገ መጣ እንትን እላለሁ ከፈለክ። ወላሂ ይላል በእናታችሁ። ወይኔ ምንድነው ለከርመማድ ይቻላል ለከበትልና። ኤኒዌይስ እሺ ወደ ቶፒኩ ተመለስ። ወደ ቶፒኩ ተመለስና ሰው አምላኩ ጭንቅላት እንዳለው ታውቃለህ? አለው የለውም ነው አርጉመንት። እኔ እንትን ማለት አልችልም ነው የምልህ። ገባ? አታመሳስሉ ብሏል። ሁሉ ነገር እንዳለው በቃ እንዳንተ እንደ ሰው ጭንቅላት መመሳሰል አይችልም። ገባክ ወይ? ጭንቅላት አለው የለውም ማለት አልችልም። እዚህ ጋር እንትን መመራመር አልችልም። እጅስ አለው ነው የለውም ነው የምትለው? ወይ አማርኛ አይደለም እንደ ማወራው አለው ብዬ ሁሉ ነገር እንዳለው ነው። እጅ ላይ ሲሆን አልከበደም። ቆይ ሙሳ፣ እጅ ላይ ሲሆን አለው አይመስልም አልክ። ጭንቅላትስ? ቁርአን ላይ ስለተናገረ ነው እኮ አሁን እዚህ ጋር እንትን ምነግረባ አለኝ ብሎ ስለ ጭንቅላቱ አላህ አልተናገረም ማለት ነው። ስለ ጭንቅላቱ አላህ አልተናገረም ማለት ነው። እንደሰማሁት ከሆነ እንደ ሐዲስ ከሆነ ይመስለኛል። አልሰማሁም እኔ በሰማሁት ያለው ባወቅሁት ያለው ማስረዳ እኮ። ያወቀው አምላክህ ጭንቅላት ይኖረው አይኖረው ግን አታውቅም። እግር እንዳለው ግን ታውቃለህ። አሁን ካላህ ጋር ጭንቅላት እንዳለው ግን አታውቅም። ወይኔ ለምን አጣላለኝ? ምን አጠፋው? አይ መላስ ረጅም ነው፣ በጣም ነው የሚዋጋው። ጤና ይስጥልን። እፎይ ምንድን ነው የሚዋጋው? ያዋጋም ተው። ሀያት ልመልስልህ ነው። ሀያት ትቀጥል። ኦኬ። ሴቶቹ ባይዘው ጎበዝ ናቸው። ትንሽ እንኳን ደህና መጣሽ። አመሰግናለሁ። ትንሽ መቆየት ይቻላል? አንድ ጊዜ ስራ ላይ ስለሆንኩ። እሺ አርጉመንቷን በደንብ ለማወቅ ነው። ኤኔስ እፎይ ጤና ይስጥልን። ሰላም እንኳን አይ ቲንክ ውሳ ነው ሀሊማና ውሳ አህመድ ይቀድሙሃል። እሺ ማነው ውሳ ነው ማነው የሚለው? አይ ቲንክ አለ። አህመድ ቀጥል። አይሰማም? ቀጥል። እሺ እንኳን ደህና መጣ። እንኳን በሰላም ጠበቃችሁኝ። እና እፎይ ጥያቄ አለኝና እዚህ ጋር ጥያቄ ምን መሰለህ? አንተ ግን ስለ አላህ ሱብሃነሁ ወተዓላ ለምሳሌ ያህል የተለያዩ ነገሮች የምትጠይቅበት ምክንያቱ አልገባኝም። ለምሳሌ ያህል ያው አንተ እምነትህን ይዘህ ሌሎችን ሰዎች ለምሳሌ በእምነትህ ያለውን ነገር አቋም ገልጸህ ማስረዳት ነው እንጂ ስለዚህ ስለ ሙስሊሞች እምነት ውስጥ ገብተህ እግር አለው ጭንቅላት አለው ማለቱ ለአንተ ምን ጥቅም አለው ማለት ነው? ጥቅሙ በኋላ ይገባሃል። ጥቅሙ ዋናው ምንድን ነው? አንተ የምታመልከው አምላክ እንዳልሆነ ለሰዎች ማሳየት ነው ዋናው የኛ ጥቅማችን። አሁን ኡስታዞችን ትሄድና እንዳለ ቤት ከፍተው የሚሰሩት ምን አግብቷችሁ ነው ስለ ክርስትና መጽሐፍ ቅዱስ የምታወሩት? ምን አግብቷችሁ ነው ስለ ስላሴ የምታወሩት? ምን አግብቷችሁ ነው ስለ ክርስቶስ የምታወሩት? ኡስታዞችን እንዳለ ሄድና በላቸው እኔን ሳይሆን። እኔ ሙስሊሞች አንዳንዴ በጣም ነው የምታስቁኝ። እናንተ በቃ አስቸጋሪ ነው ማይንድ ሴታችሁ በእነዛ ስለተቀረጸ። እኛ ብቻ መተቸት አለብን፣ እኛ ብቻ እንትን ማለት አለብን፣ የእኛን ማንም መናገር የለበትም በሚል ስላሳደጓችሁ ማለት ነው። እዚህ 6000 ሰው ፊት መተህ ግን ይህን ስታወራ አለማፈር ነው። ትሄድና ከና አቡ ሃይደር ጀምረህ ከትንሽ እስከ ትልልቅ ኡስታዞች
ምን አግብቷችሁ ነው ስለ ክርስትና? ክርስቶስ እንደዚህ ነው እንደዚህ ነው እንደዛ ነው የምትሉት? መጽሐፍ ቅዱስ እንዲህ ነው እንዲያ ነው የምትሉት? ምን አግብቶህ ምን ቆርጦህ ነው ከቁርአን ውጭ የምታወራው ትሉታላችሁ ማለት ነው። ከዛኛ ጋር መጣችሁ ስለ ቁርአንና ስለ አላህ ታወራለህ ትሉኛላችሁ። ስለ አንድ ከላም ትርጉም የማታውቅ ሰው አሁን ለምሳሌ ነው ብለህ በቃ አልቀስ ከሰሩልና ታብታብ እያደረግ ከሚስትህ ጋር አልቀስ። ብታለቅሱ እንዳገቡት ተሳስታችሁ። ኤኒዌይስ አህመድ እንኳን ላመጣ ሙሳ ትስቃለህ። እኔ ጭንቅላታችሁን እኮ እንዴት እንደምትጸየፈው ብታውቅ። ምክንያቱም በጣም የበታችነት ስሜት የተጠናወታችሁ ስለሆናችሁ ማለት ነው። የእኛዎቹ እናንተ ጋር የምሬ ነው። የእኛ እናንተ ጋር መጥተው ለምንድነው ብናቆብን ሃይማኖታችንን አትተቹብን ሚላታ በጣም የእናንተዎቹ ግን መጥተው ሁሌ ማልቀስ በጣም ይሰለቸው። በጣም ቦሪንግ ነው እንደዚህ ሲሆን። ማልቀስ አይደለም ይሄ ማልቀስ አይደለም። በቃ ለምን ስነ ስርዓት አታስረዳም? አሁን ግባት ኦኬ። ጥያቄውን ሰምተሃል? እሺ ጥያቄውን ሰምተሃል? ሰምቼዋለሁ። ኦኬ አላህ ማንንም አይመስል እጅና እግር አለው ብለህ ታምናለህ? አላህ የማይወልድ የማይወለድ አንድ ማምሳያ የሌለው አንድ አምላክ ፈጣሪ ነው። እኔም የጠየቅኩህ እኔ ለእርባታ አልፈለግኩትም። ማን ነው አይደለም ብዬ አልጠየቅኩህም። ያልጠየቅኩህን ለምን ትቃዣለህ? ጠየኩኝ። እኔ አላህ ይወልዳል አይወልድም ብዬ ጠይቄያለሁ እኮ ነው ወይ? ሙሳ ሚጠርክ ያልተጠየቀውን ለምን ትጠይቃለህ? ለባዮሎጂ ማትስ አይደለም መልሱ፣ ለኬሚስትሪ ፊዚክስ አይደለም መልሱ። ጥያቄ ወቅ ስምህን ስትጠየቅ እድሜ አትናገር። ራስ አዳምጥ ነው ስምህ ማን ነው ሲባል 30 ዓመቴ ነው አይደል? የለውም እያልክ ነው። እጅ አለው የለውም? እጅ አለው ካልን የመለስኩልህ መሰለኝ። እጅ አለው ካልን፣ እግር አለው ካልን፣ ጭንቅላት አለው ካልን አላህ አምሳያ አለው ማለት ነው። አምሳያ እየፈጠርንለት ነው። አላህ ደግሞ አምሳያ የለውም እያልኩ ነው። ጎበዝ። ስለዚህ እጅም የለውም እግርም የለውም አይደለ? እሱ አለው ካልን እያመሳሰልን ነው እያልኩ ነው። ጎበዝ። ስለዚህ በተቃራኒው ምን ማለት ነው? አለው ካልን እጅ አለው ካልን እግር አለው ካልን ከፍጡር ጋር እያመሳሰል ነው አይደለ? አዎ ከፍጡር ጋር ማመሳሰል እንደሌለብኝ ነው። ጎበዝ። ስለዚህ ለአላህ እጅን አታጠርቅም ማለት ነው። እጅ ያለው ማለት ስህተት ነው እኮ። እያመሳሰልኩ ነው እያልኩ ነው። ማመሳሰል አልችልም እኮ። ፍጡር እያደረግከው ነው እኮ። እጅ ያለው ካልክ ፍጡር እያደረግከው ነው። እግር አለው ካልክ ፍጡር እያደረግከው ነው። ጎበዝ። ስለዚህ እጅ ያለው ወይንም እግር አለው አምላኬ እጅና እግር ያለው ነው ብሎ አንድ ሰው ቢያምን ፍጡር ነው እያመነ ያለው ማለት ነው። አቤት ምን አልከኝ? እጅ አለው ካልን እግር አለው ካልን እንደዚህ ጣቶች አሉት ካልን ከፍጡር ጋር ማመሳሰል ነው ብለኸኛል አይደለ? ስለዚህ አንድ ሰው ተነስቶ እኔ አምላኬ እጅ አለው እግር አለው ባት አለው ብሎ ቢል ፍጡር ነው ወይ እያመለከ ያለው? ያ አመሳሰለ ማለት ነው። ስለዚህ ስላመሳሰለ ፍጡር ነው እያመለከ ያለው። ስለዚህ ሙሳ አጋርቷል ማለት ነው። የሙሳ አምላክ እግርና እጅ ነው። ጭንቅላት ይኖረው አይኖረው ግን አያውቅም። ጭንቅላት ይኖረውና አይኖረው አያውቅም። ለምን ታወሳስባለህ? ይግባ ከመጀመሪያ እንዴት እንደሚሄድ እያየህ ሆኗ። ዝም ብሎ ስራው እኮ ነው የሚጠመጥመው ታውቃለህ? ኖ አይደለም። ምክንያቱም አልተወሳሰበም። ቆይ ምን አልከን መሰለ? እጅ ካለው እግር ካለው አንተ ራስህ እያዳመጥኩና ምንም አላወሳሰብኩም እኮ። እያወሳሰብክ ነው። አንዴ እዚህ ጋር ክርስቲያን እዚህ ጋር እንትን የሆነ ጥቅስ አውጥቶ ነበር። ሙሳ ተራራ ላይ ተገልጦለት ተራራውን ኩትኩት አለ ምናምን አይነት ነገር። ለምን
የሚያወሳስብን እንትን ትላለህ። አንተ ትክክለኛ አዋቂና ትክክለኛ ማወዘጋገብና እነሱን ወደ ተጣመመ መንገድ ከመስደድ በስነ ስርዓት የምታስረዳ ከሆነ ተመለስ። ምንድን ነው እያወራለሁ? ምን ማይገናኝ ነገር እኮ እያወራ ነው። ያለፈ ቶፒክ ከሆነ ስህተት የተነገረ ካለ ታርመናለህ በኋላ። አሁን ቶፒክ ላይ ቆምና ምን ብለህናል መሰለህ? ምን ብለህናል መሰለህ? እጅ እግር አለው ካለ አንድ ሰው አጋርቷል አላልከንም ብለህናል። ይኸውልህ አሁን የምነግርህ ያለሁትኝ ወደ ቀጥተኛው በምዕራፍ ብትሄድ እቀበላለሁ። አንተ ግን የምትሄደው ወደ ግራ ነው የምጠመጠመው። ገብቶሃል? ለምን በቀናነት መልስ አትመልስም? ወይም ደግሞ ለምን በቀናነት አታወራም? ምንድነው ሳልመለስኩት? ቆይ አዳምጥ። ምንድነው እያልክ ያለው? አላ እጅ አለው አንድ ሰው ካለ፣ አላ እግር አለው ካለ፣ አላ ጣት አለው ካለ ከፍጡር ጋር መሳስሏል። እሱ አጋርቷል ባላህ ላይ አልከን አይደለ? ብለናል አላልከንም? እየሰማሁ ነው። ቀጥል። ብለሃል አላልክም? የለውም እያልኩ ሸኛለሁ። እኛ ደግሞ መልስ ይሄ ነው። ምን አመላህ አይደል? የሆነ ውጥር አድርጎ ሲይዙህ እኮ እንደዚህ እኮ ነው። ምንም እኮ የወጠርከኝ ነገር እኮ የለም። ምንድን ነው የወጠርከኝ? ምንድነው? ምን አልከኝና? እስኪ ቆይ አንድ ጥያቄ ልጠይቅህ አንተን። አንድ ጥያቄ ምን ወጠረኝ ነው? እስኪ ቀጥል። ምን ወጠርከኝ? ቀጥል። ኦኬ እሺ። መጽሐፍ ቅዱስ ላይ ክርስቲያን ሁኑ ብሎ ያስተማረ ወይም ደግሞ ያላለ ነቢያት አሉ? ክርስቲያን ሁኑ የሚል አለ መጽሐፍ ቅዱስ ላይ? ካለ አለ? የብሌን ጥያቄ ጠየቀኝ። አለ ሙስሊም ሁኑ የሚል ቃል በቃል አለ። ቅዱስ ያደረከው ና ቅዱስ ቁርአን ላይ እንደዚህ የሚል አለ አለኝ። ና ክፈትና እስቲ ቅዱስ ቁርአን የሚለውን ቃል አሳየኝ። ከቁርአን ላይ ቅዱስ ቁርአን የሚል አንድ ጥቅስ ብቻ አሳየኝ። ቁርአን ላይ አዳምጥ። ቁርአን ላይ አሳየኝ። ቆይ ቅዱስ ቁርአን ላይ አለ ብለሃል። አሁን ክፈትና ቅዱስ አዳምጥ። ቅዱስ ቁርአን ያልከውን እስቲ ቅዱስ ቁርአን የሚል ከቁርአን አሳየኝ። ክፈት። ከቅዱስ ቁርአን ላይ ያለ አይደለ? እስቲ ቅዱሱን ቁርአን አውጣውና አሳየን። አንድ ጥቅስ ብቻ፣ ብዙ አይደለም የምፈልገው። ቱኑ እንዳትሞቱ ይላል ቃል በቃል። ክፈት። ቅዱስ ቁርአን የሚል አንድ ጥቅስ ብቻ አሳየን። እንትን ላይ እንዴት እንደሚሄድ ጅል በራሱ ይችላል። በቃ ሚዩት አድርግ። እሺ ኤኒዌይስ በደንብ አስተውሉ። ሚዩት አድርግ። በቃ ሚዩት አድርግ። ጅላቱ ነው እና ማስቅ ትስቃለህ። በደንብ አስተውሉ። ሎክ በመጀመሪያ ደረጃ የአንተ አርጉመንት ለእኛ አይሰራም። ምክንያቱም በደንብ አስተውሉ ክርስቲያኖች፣ የእናንተ ኤግዛክት ወርድ ፋላሲ እኛ ጋር አይሰራም። ምክንያቱም በእናንተ አስተምሮ ዶግማ አይደለም እኛ የምንዳኘው። እኛ እንዴት እንረዳለን አስተምሮታችን እንዴት ነው በሚለው ነው እንጂ የእስልምና መስፈርት እኛ ጋር አይደለም አፕላይ የምታደርገው። ገባ? የእኛን መስፈርት እናንተ ላይ አፕላይ እንደማናደርገው ሁሉ የእናንተን መስፈርት እኛ ላይ አምጥተህ አፕላይ አታደርገውም ማለት ነው። የእኛ የራሳችን አረዳዳለን ማለት ነው። ክርስትና ስንል ምንድን ነው? ክርስቶስ መከተል ማለት ነው። ክርስትና ማለት በራሱ ክርስቶስ መከተል ማለት ነው። ስለዚህ የእኛን አረዳድ እወቁ ቅድሚያ። ኦኬ አምላክ አላህ ወይንም ነው ብለን የምታምነው እጅ ኑረው አይኑረው ካመሳሰል አንድ ሰው ብቻ እንደዛ ካለ ከፍጡር ጋር ማሳስሏል፣ አጋርቷል በሚለው ነጥብ ይዤልሃለሁ። እዛ ነጥብ ላይ እንቁምና እስማኤል እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ?
ይመስገን። እንደት አለን አለን። አሁን ያለ አካላቶች ላይ ያው ጥያቄ ነበረህና ያው እነሱን ልሞክርና ለመመለስ እኔም ያው አንድ በጣም ያው ቀላል ጥያቄ ይመስል ግን ቀላል አይደለም። አንድ ጥያቄ አለኝ ከመለስክልኝ ማለት ነው። መጀመሪያ ያው ያንተን ልመልስና ከዛ እኔ ልጠይቅ። እሺ ቀጥል። እሺ እኛ ያለ አካላቶችን እንዴት ነው የምንረዳው የሚለውን ነገር መጀመሪያ ልመልስ። እኛ አላህ አይኖች አሉት ስንል እንደኛ አይን አይደለም፣ የሱ መለኮታዊ አይኖች ናቸው። ለምን እንደዛ ካልከኝ አላህ ሁሉን ተመልካች ነው። የኔ አይን ደግሞ ከዚህ ለምሳሌ ጎፋን ያለሁት እስከ ሰፈሬ ድረስ ነው ላይ የምችለው። አላህ ደግሞ ሁሉን ተመልካች ነው። ስለዚህ አላህ አይን አለው ማለት የኔ አይን ማለት አይደለም። አላህ እጆች አሉት ስንል ሁሉን ሰሪ እጆች ናቸው ወይም ደግሞ መለኮታዊ እጆች ናቸው። ያ መለኮታዊ እጅ ማለት ደግሞ የኔ እጅ ወይ ደግሞ ያንተ እጅ አይደለም። የሆነ ጊዜም እንደውም ገብቼ ቀለል ያለ ምሳሌ ሰጥቼህ ነበረ ካስታወስክ። ለምሳሌ አልኩ እፎይ፣ አሁን አንተ እፎይ የተቀመጥክበት ወንበር 4 እግሮች አሉት። አንተ እፎይ ደግሞ 2 እግር አለ። ያ ማለት የወንበሩ እግሮች ማለት ያንተ የእፎይ እግሮች ማለት አይደሉም። ሁለቱም ግን እግር ናቸው ብዬ አስረድቼ ነበር፣ ቀለል ያለ ምሳሌ ማለት ነው። እና ያኛ ያው አላህ እጆች አሉት ወይም ደግሞ አካላቶች አሉት ስንል መለኮታዊ አካሎች ናቸው። ሁሉን ሰሪ ሁሉን ተመልካች የሆኑ አካላቶች ናቸው ብለን እናምናለን። ይሄ ነው እስልምናው ላይ ያለው አስተምሮ። አናመሳስልም ብለህ እኮ አንተ ሳልፈልግ ታመሳስላለህ። እኔ እፎይ 2 እግር አለው፣ መቀመጫ 4 እግር አለው። ስለዚህ አይመሳሰልም የምትሉት ከምን አንጻር ነው ማለት ነው? ወይም ከጥንካሬ አንጻር ነው ወይም ከቅርጽ አንጻር ነው ማለት ነው። ሊትራሊም እግር እግር ነው። በቃ የሰውም በለው የዝሆንም በለው እግር እግር ነው። ፋንክሽኑ ምንድን ነው? መንቀሳቀሻ ነው። ሌላውን ቦዲ የሚሸከም ነው እግር። ሌላውን አካሉን የሚሸከመው መንቀሳቀሻነት የሚያገለግለው እግር ነው። ስትራክቸሩ ሊለያይ ይችላል። መልኩ ሊለያይ ይችላል። ጥቁር፣ ቀይ፣ ነጭ ወዘተ ሊሆን ይችላል። መጠኑ ትንሽ ሊሆን ይችላል። ፋንክሽኑ ግን እግር ምንድነው? ሌላውን አካል ተሸክሞ ከአንዱ ቦታ ወደ አንዱ ቦታ ሙቭ ለማድረግ የሚረዳ ነው። ወንድማችን እያለ ነው ያለው። ስለዚህ አይመሳሰልም ሲል አይመሳሰልም ስትል ምንድነው? አሁን ወይን ያላህ እግር በጣም ግዙፍ ነው ወይን ትንሽ ነው አይደለም። እኔ ስለመጠን እኮ አላወራሁም። አንተ ያመሳሰልከው አንተን ያመሳሰልከው እኔ አይደለሁም ያመሳሰልኩት። እስማኤል በማመሳሰል የጀመርኩት ቆይ ኖ ለዚህ ነው እኔ ሳልናገር ራስ አመሳሰልክ ብዬ የሰጠው ኤግዛምፕሉን ያመጣው አንተ ነህ። እኔንና ከወንበር እግር ጋር አመሳስለህ እኮ የሰጠኸኝ የኔን እግር ከወንበር እግር ጋር ያመጣኸው እኔ አይደለሁም። ያላህን እግር ለማስረዳት የኔን እግር ከወንበር እግር ጋር ያመሳሰልከው አንተ ነህ። እኔ እግር አለኝ ወንበር እግር አለው ብዬ እኔ አላወራሁም። ሊስን አይደለም አይደለም የወንበሩ እግር የአላህም አይን ማለት ነው። እፎይ ያልተረዳው ነገር ምን መሰለህ? አሁን አንተ እኔ ያለሁት የት ነው? አንዴ አስጨርሰኝ። እኔ ያለሁት የት ነው? አንተ የምትመለከተው ቅርብ ነው አይደለ? ያ መለኮታዊ አይኖች ደግሞ እሺ። አዎ አንተ አሁን እኔ የት እንዳለው አታውቅም። ምክንያቱም ቅርብ ተመልካች ነህ፣ ሩቅ ተመልካች አይደለህም። ስለዚህ አላህ መለኮታዊ አይኖች አሉት ስንል ምን አይነት እንደሆነ አናውቅም። እኛ መለኮታዊ አይን እንዴት እንደሆነ ሁሉን የሚመለከት ዓለማትን የሚመለከት አይን እንዴት እንደሆነ አናውቅም። አንተ ደግሞ እየመሰልከው ነው። መጠኑ ትልቅ ነው፣ እግሩ የእንትን ነው የእንትን ሊሆን ይችላል እያልክ ነው አንተ። እኛ እንደዛ አንልም። መለኮታዊ እጆች እንዴት እንደሆኑ አናውቅም ነው የምንለው ነው። ይሄ ነው መልሱ። አንተ ደግሞ እያመሳሰልክ ነው ያለው። እስማኤል ያመሳሰልከው አንተ ነህ። አንዴ ኢንተራፕት አድርጋ እኔ ሳወራ የሚጠርግ አንተ ነህ ራስህ እያመሳሰልክ ያለህበትን ጭምር እየነገርከኝ። እኔ ያለሁት አሁን ጎፋ ነው፣ ማየት የምችለው እስከዚህ ድረስ ነው። አላህ ግን ከዚህ በላይ ያያል ብለህ የአላህን እይታ አይኖች ከአንተ አይን ጋር ያመሳሰልከው አንተ ነህ። እኔ ማየት የምችለው እስከዚህ ድረስ ነው፣ አላህ ማየት የሚችለው ግን እንደዚህ ዩኒቨርሳሊ ማየት ይችላል ብለህ ስትል ራስ ያንተን እይታ አሳንሰ የአላህን እይታ ደግሞ
አስፍተህ ስትናገር ምን አድርገህ ነው? አንጻራዊነት እየሰራህ ነው። አይኑ ሊትራሊ ከአንተ አይን ጋር ማያነት ሁለቱም ተመሳሳይ የሆነ ነገር ግን የአንተ አይን ርቀት ማያይ የእሱ አይን ደግሞ ዘሆል ማየት የሚችል ማወቅ የሚችል መሆኑን እየነገርከኝ እኮ ነው። አንተ ነህ እያመሳሰልክ ያለው። ካመሳሰልክ በኋላ ግን አፐር ሃንዱ ማን ነው? አላህ ነው። በደንብ ማየት ይችላል፣ አርቆ ማየት ይችላል፣ አርቆ ማወቅ ይችላል። ያንን አመጣኸው እንጂ ንጽጽር ውስጥ የገባው አንተ ነህ አይደለሁም። እኔ ፎር ሴክ ኦፍ አርጉመንት ይህንን ተውኩልህ። በቃ ተውኩት። ማነጻጸር የሚሆነው እንዴት ነው? እፎይ እኔ አይደለሁም ያነጻጸርኩት። ቆይ እስማኤል ይህን ተውኩልህ። ቶፒኬ ስላልሆነ ለጊዜው ተውኩት። ይህን ተውኩት። እኔ ጥያቄም ስላልሆነ የተጠቀሱት አላህ እጅ አለው አይን አለው። እሺ እነሱን አሰበትክ። ኦኬ አላህ ጭንቅላት አለው? በቁርአን ሲጠቀስልን እኛ እንናገር፣ ያልተጠቀሰውን ነገር ግን እንዲህ ነው ብለን አንናገርም። እንዲህ ነው ብለን አንናገርም ማለት ስለዚህ አላህ ጭንቅላት ይኖረው አይኖረው አታውቅም? እኛ ከቁርአን ከተጠቀሰልን ውጭ አንዘልም። ያው ማለት አናቦካም ማለት ነው። ስለዚህ አላህ ጭንቅላት እንዳለውና እንደሌለው ካልተጠቀሰ እግር አለው፣ እጅ አለው፣ ጣት አለው፣ ጭንቅላት ይኖረው አይኖረው አይታወቅም። አንገትስ? እፎይ አሁን ያልተረዳኸው ነገር አሁን ስትገልጽ ራሱ ልክ አይደለም። አላህ እጅ አለው ሳይሆን አላህ መለኮታዊ እጅ አለው፣ መለኮታዊ እግሮች፣ መለኮታዊ አይኖች እያልክ ነው ማስረዳት ያለብህ። እጅ ስትልማ አሁን ስለኔና ስለአንተ ነውና ይቅርታ ጠይቃለሁ። ይቅርታ እንጠይቅ ማስረጃ አላህ መለኮታዊ እጅ አለው የሚል ከሐዲስም ከቁርአንም አንድ ብቻ ማስረጃ ስጠኝ። አንድ ብቻ መለኮታዊ እጅ የሚል ባይዘ መለኮታዊ እጅ ማለት እስማኤል በደንብ አስተውል። መለኮታዊ እጅ ማለት መልሼ ጠይቃለሁ። መለኮታዊ እጅ ማለት ምን ማለት ነው ብዬ ጠይቃለሁ። ትልቅ ነገር የተናገርክ እንዳይመስልህ። መለኮታዊ እጅ ማለት ስኖ ቢግ ዲል። መለኮታዊ እጅ ማለት ምንድን ነው እሱ ብዬ ስለምጠይቅ መልሼ። ነገር ግን ከሐዲስም ከቁርአንም መለኮታዊ እጅ የሚል አንድ ብቻ ትሰጠኛለህ ማስረጃ። ከዛ በኋላ ይቅርታ ጠይቃለሁ ተተሳሳትኩኝ። እፎይ አሁን እንድንረዳዳ አሁን የጠየቀኝን መልሰህ ጠይቀኝ። መለኮታዊ እጅ መለኮታዊን ምን ማለት ነው ብለህ ጠይቀኝ እንድንግባባ። አሁን አልጠይቅም፣ እሱን ቀጣይ ነው የምጠይቅህ። ግን አላህ መለኮታዊ እጅ አለው። አላህ መለኮታዊ ቆይ ምክንያቱም ተሳስተሃል ስላልከኝ ኖ ተሳስተሃል እንደዛ ትበል ስላልከኝ ስህተቴን እንድታረምና ይቅርታ እንድጠይቅ እንደዛ ተብሎ የተጠቀሰበትን አንድ ጥቅስ ብቻ ስጠኝ፣ ከቁርአንም ከሐዲስም እኮ እንድንግባባ እኮ ነው። እፎይ አሁን ለምሳሌ እኛ አላህ እኔ ሁሉን ተመልካች ነኝ ሲል ምን ማለት ነው ስንል ያው አይን አሁን እሱ አይደለም ጥያቄ። አሁን መለኮታዊ እጅ በል መለኮታዊ እግር ካላልክ ስህተት ነው ብለኸኛል። መለኮታዊ እጅ ነው የሚባለው መለኮታዊ እግር ነው የሚባለው ያልክበት ማስረጃ። ወደዛ እንመጣለን። መለኮታዊ አይኖች አሉት። እሺ ከእሱ ጋር ከተስማማን ቀጥላለሁ፣ ችግር የለውም። አላህ መለኮታዊ አይኖች አሉት፣ ችግር የለውም። ለሱም ከሆነ ማስረጃ አንጣልኝ። መለኮታዊ አይን፣ መለኮታዊ እጅ፣ መለኮታዊ እግር፣ መለኮታዊ ጣት እንደሚባሉ ማስረጃ መለኮታዊ ተብሎ እንደሚጠቀስ ማለት ነው። ኦቨርኦል መለኮት ቢባል ማተር አድርገኝ ምን ግን ኢንዲቪዥዋል ሲገለጹ ደግሞ መለኮታዊ እጅ ነው የሚባለው እንጂ እጅ አይባልም። ቆይ አዳምጠኝ። እጅ አይባልም፣ መለኮታዊ እጅ ነው የሚባለው። አላህ እግር አለው ሳይሆን መለኮታዊ እግር አለው ነው የሚባለው። አላህ ጣቶች አሉት ሳይሆን የሚባለው መለኮታዊ ጣቶች ነው የሚባሉት። አላህ ባት አለው ሳይሆን መለኮታዊ ባት ነው የሚባለው ስላልከኝ ሶሪ ምንድልህ ከቁርአንም ከሐዲስም አንድ ማስረጃ። ጥያቄውን አሳጥረህ ግልጽ አድርገው። አሁን አንተ የፈለግከው ሊትራሊ ቃሉ ነው መለኮታዊ እጅ ይባላል መለኮታዊ እጅ አይባልም ይባላል አይባልም የሚለውን ነገር ነው። መለኮታዊ ቃል ይባላል አይባልም የሚለውን ነው ቃል በቃል የፈለግከው ነው ወይስ አንተ ተሳስተሃል ብለህ ቻሌንጅ ያደረከኝ እኮ አንተ ነህ። ተሳስተሃል። አላህ እጅ ያለው ሳይሆን የሚባለው መለኮታዊ እጅ ያለው ነው ማለት ያለብህ። ተሳስተሃል። እግር ሳይሆን መባል ያለበት መለኮታዊ እግር ማለት ነበረብህ። ባት ሳይሆን መለኮታዊ ባት ነበር ማለት ያለብህ። ተሳስተሃል ስላልከኝ ኦኬ ተሳሳትኩኝ። ከቁርአንም ከሐዲስም እንደዚህ ነው እንጂ የሚባለው እንደዚህ አይባልም የሚል ኢቭን ሰሂህ ሐዲስ ሳይሆን ዳኢፍ ሐዲስ ፈበር ልስራ አይደለ ዳኢፍ ሐዲስ ስጠኝ እስኪ።
መለኮታዊ እጅ፣ መለኮታዊ ባት፣ መለኮታዊ እንትን ነው የሚባለው እንደዛ አይባልም የሚል ዳይታ አዲስ ነው እንቀበላለሁ። ቀጥል። አልበቃል ነው የፈለከው እንግዲህ ቁርአን ላይ የሚያልከኝ እሺ፣ ምን ቤዛ አድርገህ ነው አልገባኝም። እኮ በቃ እሱን እኮ ልመልስልህ ነው የምልህ እኮ አንተ እኮ ምን ልታደምጠኝ አልቻልክም። እኛ መለኮታዊ አይኖች ስንል ለሁሉን ተመልካች ነው። እኛ ደግሞ ቅርብ ተመልካች ነው። መለኮታዊ እጆች አሉ ስንል ደግሞ አላህ በእጁ መፍጠር ይችላል። አንተ ደግሞ በእጅ መብላትና መስራት ነው የምትችለው፣ መፍጠር አትችልም ነው። ያ መፍጠር የሚችለው እጅ ደግሞ መለኮታዊ እጅ ነው እንጂ አንተ እንደምታው ቃል በቃል መለኮታዊ እጅ ይባላል መለኮታዊ እጅ አይባልም የሚል ነገር ቃል በቃል የለም። ግን እኛ እንደዛ ብለን እናምናለን። ሁሉም ተመልካች አይኖች አሉት። አዎ አሉት። ኦኬ። መለኮት ማለት ምን ማለት ነው? መለኮታዊ እጅ ማለት ምን ማለት ነው? ሁሉን ማድረግ መለኮት ማለት ምን ማለት ነው? በራሱ አምላክ ማለት ነው። መለኮት ማለት አምላክ ማለት ነው። ኦኬ፣ የሚመለክ እንደማለት ነው። እሺ፣ ስለዚህ አስ ኢንዲቪዥዋል መልካም የሚመለክ እጅ የሚመለክ እግር እዚህ ስማች አስፈላጊ ስላልሆነ ነው። ስለዚህ እጅ አለው፣ እግር አለው፣ ባት አለው። እነኚህ ያሉት እነኚህ ግን አንዱን መሆን ይችላሉ ነው። እያንዳንዳቸው የራሳቸው ፋንክሽን ነው ያላቸው። ጥያቄው እንድገምልኝ እስቲ አልገባኝም። አንዱ ከአንዱ የተለያዩ ናቸው አይደለም? አንዱ ከአንዱ የተለያዩ ናቸው። እጁ እግሩ አይደለም። እንዴት ማለት? እጁ እግሩ አይደለም? ያው ባህሪያቶቹ ናቸው። ያው የተለያዩን ብለህ መውሰድ ይችላል። እጁ እግሩ ነው፣ የተለያዩ ነው ብለህ መውሰድ። ስለዚህ አንዱን አይደለም ማለት ነው። ኦኬ፣ እያንዳንዳቸው ባህሪያቶቹ እነኛ አንድ ፋንክሽን ነው ያላቸው ወይንስ የተለያየ ፋንክሽን ነው ያላቸው? የተለያየ ተግባር ነው ያላቸው ወይንስ አንድ ብቻ? እኔ እንጃ፣ እሱን አላውቅም። አላህ ሁሉን ቻይ ስለሆነ በፈለገው ነገር መፍጠር ይችላል። ከፈለገ በእጁም በእግሩም በፈለገው ነገር መፍጠር ይችላል። ያው የተጠቀሰ ነገር ስለሌለ እንዲህ ነው ብዬ መናገር አልችልም። ኦኬ፣ እርስ በርስ የተያዙ ናቸው የተያዙ አይደሉም? እሱንም አላውቅም። የተጠቀሰ ነገር ከሌለ አላውቅም ነው የምለው። ያው መፈትፈት ውስጥ መግባት ስለማልፈልግ ማለት ነው። ኦኬ፣ ስለዚህ አሁን እነኝን እንዴት ነው የምናስማማቸው? እሺ፣ የተያያዙ ካልሆኑ አንድ ነው ብለህ እንዴት ልቆጥራቸው ቻልክ? ምክንያቱም ምን ብለኸኛል መሰለህ? ከፈለገ በእግሩ መፍጠር ይችላል ስላልከኝ እግሩ መፍጠር ይችላል፣ እግሩ መሄድ ይችላል፣ እግሩ ማድረግ ይችላል፣ እግሩ መስማት ይችላል ማለት ነው። ራሱን የቻለ ፐርሰን ሆነ ማለት ነው እግሩ ራሱ። ይሄን ማድረግ ከቻለ አንዴ ይሄን ማድረግ የሚችል ከሆነ አት ሴም ታይም ደግሞ እጁም መፍጠር መስማት ማድረግ የሚችል ከሆነ ሌላ ፐርሰን ሆነ ማለት ነው። እንደገና ደግሞ ባቱም እንደዛው የተያዙ ካልሆኑ እያንዳንዱ ኢች ፋንክሽን ካላቸው የተለያየ ነገር የሚያደርጉ ከሆነ አንድ ብለህ እንዴት ነው የምንቆጥረው? ክርስቲያን ሰራል አሁን። እሺ፣ አሁን ያው ረጅም ደቂቃ ቆየሁኝና አንድ አጠር ያለች ጥያቄ ልጠይቅና ልውጣ። ያው ስለመሸም ወደ ቤት መግባት አለብኝ። በሌላ ጊዜ ወይ በደንብ እናወራለን። አንድ ያልከውን እንዴት ነው እሱ ማስማማልኛ ቅድሚያ እኮ ያው ስለሱ እንኳን ያው ጠለቅ ያለ እውቀት የለኝም። ያው እውቀት በሌለኝ ነገር ላይ እንኳን እንደዚህ እንትን ማለት አልፈልግም። ለዛ ነው እና ከቻልክ አንድ ጥያቄ ተጠይቅልኝና ወይ አይሆንም ካልከኝ ደግሞ ለሌሎች እድል ትንሽ ቆይ። 5 ሰዓት ላይ ጥያቄ ትንሽ ቆይ። ቶፒኩን እንጨርስና እንጠይቃለን። አይ ስለ አንድ ደቂቃም አይፈጅም። ያው ጥያቄ ትንሽ ቆይ። አይ ቤት መግባት ነው። ቤት መግባት ቀጥልሽ። እፎይ እንግዲህ ኦርቶዶክስ ነህ፣ በስላሴ አማኝ ነህና በስላሴ አስተምሮት አምላክ በሶስት አካል ተገልጧል። ወይም ደግሞ ስላሴ ማለት ሶስት አካል ያው አንድ መለኮት ነው ብላችሁ ስለምታስተምሩ አንተ እፎይ ስንት አካል ነው የምታመልከው ነው? አጭር ጥያቄ ነው። መልካም። እኛ ራስ ጥያቄውን ኦርቶዶክስ ማለት በሶስት አካል አንድ መለኮት የምታምኑ ናችሁ ካልክ በኋላ እፎይ ስንት አካል ነው የምታመልከው ብሎ መጠየቅ በራሱ
እንሴት ኦርቶዶክስ የምታመልኩት እንዲህ ነው ካልክ በኋላ እኔ ኦርቶዶክስ ማዕከል ውስጥ ወይም ደግሞ ከኦርቶዶክስ አማኝ አንዱ እስከሆንኩ ድረስ ምናምን አለው አንድ አምላክ በሶስት አካል ያምናለው ማለት ነው። ስለዚህ መጀመሪያ ምሳው ፖይንት ስላሴ ምንድነው ብለህ አሁን ስላሴ ምንድነው ብለህ በአንድ አካል ሶስት አካል አንድ መለኮት ብለህ ትመልስልኛለህ። እኔ ስንት አካል ነው የምታመልከው ነው ያልኩህ ጥያቄ። ቻው 200 አክሊለ ማርያም 500 ብር ስሜን እመቤቴ ታውቀዋለች 1000 ብር ወለተ ትንሳኤ 200 ብር ኃይለ ገብርኤል 300 አመተ ስላሴ 500 ብር ወለተ ሐና 500 መቅደስ ከአዳማ 500 ብር ወለተ ሚካኤል 500 ወልደ ጊዮርጊስ 500 ብር ስም ያልተጠቀሰ 2000 ተጠምቀ መድን 500 ብር ወለተ ጊዮርጊስ 2100 ወለተ ሚካኤልና ቤተሰቡ 2000 ብር ወለተ ሚካኤል 500 ህይወት ከወሎ ነው 500 ብር ወለተ ማርያም 500 ገብረ ኢየሱስ 200 ብር ገብረ ኪዳን 1000 ወንድማችን ሀብትሽ 1000 ብር ሀብተ ወልድ 500 ፍርቱና 500 ብር ፍቅርተ ማርያም 500 ወልደ ኢየሱስና ቤተሰቦቻቸው 500 ብር የማነ ብርሃን 1000 ገብረ ኢየሱስ 200 ብር ወለተ ዮሐንስ 5000 አብርሃም ስላሴ 10000 ብር በመሃል እናንተ አጨብጭባ እንዴ በደንብ ሞራል ትቷቸው። አይ በመሃል ችግር የለም ገብረ ስላሴ 1000 ወንድማችን ሀብታሙ 1000 ብር ፍቅረ ማርያም 200 ኃይለ ገብርኤል 50 ፍቅረ ማርያም 200 ኃይለ ገብርኤል 50 ብር ወለተ ሐና 1000 ገብረ ዮሐንስ 800 ብር ኃይለ ሚካኤል 321 ብር ወለተ ሐና 1000 ብር አመተ ስላሴ 300 ሐና ኪሮስ 200 ብር ገብረ መስቀል 200 ኃይለ ዮሐንስ 500 ብር ወለተ ሩፋኤልና ወለተ ጽዮን 1000 ብር ፍቅረ ስላሴ 1000 ብር ወለተ ሩፋኤልና ወለተ ጽዮን 1000 ብር እህታችን ሳራ 5000 ብር ወለተ ስላሴ 3000 ብር ወንድማችን ተካ 5000 ብር ቀጥል አንተ ወንድማችን ተካ 5000 ብር ወለተ ማርያም 2000 ብር ወንድማችን የሚ 5000 ብር እርሶስ ዛሬ 10,000 ብር አስገብቻለሁ። እስክመጣ ደግሞ ምን ልታዘዝ ለምን እያሉ ነው? እሺ እህተ ጊዮርጊስ እንግዲህ በአባታችን ስም 10,000 ብር አስገብቻለሁ። 10,000 ብር እሱም ለጊዜው ብላል። ስመጣ ደግሞ ታዘዘ ነገር ካለ ትነግሪናለሽ ልጅ ወንድማችን ዳጊ 1000 ብር ወለተ ማርያም 2000 ብር ኃይለ ሚካኤል ማርቆስ 1000 ብር ገብረ ማርያም 1000 ብር ወልደ ገብርኤል 500 ብር አስካለ ማርያም 500 ብር ሳለ ስላሴ 5000 ብር ጸዳለ ማርያም 1000 ብር ፍቅርተ ማርያም 5000 ብር ስርጉተ ጸበል ጸዲቅ ራሱ ሲዘጋጅ በልክ ነው የምትወስደው። ልክ አለ በቃ ዝም ብለህ አይደለም። እዚህ ጸበል ጸዲቅ አዘጋጅተህ ስርቆት መቼም ነው ተደርጎ የማያውቀው። ለጸበል ጸዲቅ ሄዳችሁ እንደዛውም እኮ የተባረከ ምግብ እንዲሆንልን ብለው የት እንደሚበሉ ታውቃለህ? መስቀል አደባባይ ደረስ ማን ነበር ያኛው ስልጤ ከስር የሄዳ አደባባይ ይላል ጽሁፉ ከላይ እኮ መስቀል አደባባይ ነው። ያ የሄዳ አደባባይ አትብሉት፣ አይባረክም። ተውት። መስቀል አደባባይ ብላችሁ ተባርኮ ለምን አንድ ጳጳሳት ጋብዙ? ይባረክላችሁ። እኔ ሙስሊም ምንም የማያምርለት ህዝብ ምንም ቢያደርጉ የማያምርለት እና ለመጽደቅ ነበረ ዛሬ ስትሰራረቁ ያላችሁት ምግባችሁን ለጽድቅ ነው፣ እሱም ለጽድቅ ነው በሉት። ሰው እኮ እኛ እኮ ጽድቅ አሁን አንተ ሳይ ጽድቅ እያበላ ለጸበል ጸድቅ እያበላ እኮ ሀብታም አይደለም የሚጋበዘው።
ድሃ ነው ድሃዎችን ነው እንጂ። እናንተ ግን አንድ እንጀራ ይዘህ ሄደክ ከነ ልጆቹ ትሄዳለህ እንዴ? ከዛ መሰራረቅ እዛ ኪንጎ ያውራ ሰላም ብያለሁ። እየሳኩ እኮ ነበር እዚህ ጋር። ሳሂ እንዴት ነው? ሳሂ ብራዘር ቲጂ እንዴት ናቸው? እኔ ጾም አይመስለኝም እኮ ጋይዝ። ማለት ምሳ ብቻ እኮ ነው የሚዘሏታል እንዴ? ቁርስ ይበላሉ፣ እራት ይበላሉ፣ ምሳ አይበሉም። ስጋ አለ፣ ሁሉም አፈሩን ወደ ላይ ያደርጉታል። ስለዚህ እንደ ጾም አላስበውም። አንዳንድ ጊዜ ግራ ነው የሚገባኝ ጾም ብላችሁ ስታስቡ አላደል ሊያስመስሉ ነው። እኔ ግራ የሚገባኝ ደግሞ ክርስቲያን ያደረገው ነገር ሲያደርጉ ይመቻቸዋል። ምን እንደሆነ እንጃ። ማንም ሰው ክርስቲያን ሲያደርግ ሲያዩት እዚህ ሩፕ ራሱን እንደሱ እያደረጉ ነው። ማክል ወጥቶስ ይሰግዳል። ገባሽ አባባሌ? በጣም ነው የሚደብረው። ሁሉም ሰው ሲያዩ አንዱ ከስር ምን አለ? ኦርቶዶክሶች ናቸው አለ። ክርስቲያን እኮ የሙስሊም ምግብ አይበላም። ይነጣቅ ክርስቲያን የሙስሊም ምግብ ብትለምኑ አይበላም። እኔ በህይወት እኔ በራብ ሞት ይሻለኛል እኔ ሙስሊም ምግብ ከበላ። የትኛውም በነገራችን ላይ ክርስቲያን ሙስሊም እንደው በሺም ካልሆነ በስተቀር እንዴት ነው ይበላ? እንዴት ይበላላቸው? ራሱ ሙስሊም ሰራ ምግብ ጌታ አይደለም ሊሰርቅ ማለት ነው። ክርስቲያን ከናንተ ጋር መጥቶ እዛ ስልጤ በቃ ስልጤ እኮ እዛ ሱቅ አስገብቶ ሸጠው እኮ ነው። ያንን ቴመሩ ምኑን እርስ በርስ የሚሳረቁት እዛ 200 ብር ሸጠው እኮ ነው ቴመሩ ምኑን። ስልጤ ካጎነበሰ አንድም ሊፈሳ አንድም መቃል ያነሳል ያገሬ ሰው። እናንተ ታዲያ ወኛ እናሳልባለን። ነጊብና አስሊም ሚኒስትኛ በሰይፍ ነው በግድ ነው የሚያሰልሙት እነሱ። እሰበው እስኪ አንድ መጥቶ ለኔን ሊያሰልመኝ ወስሮም የሆነ ራሱ እሰቢውና ጭንቅላትህን ግማሹን